በጣም ነው ጨነቀኝና እግዚአብሔር ምስክሬ ነው የምልህ። ተጨነቀሽ ነፍሴ የመሽናት እንደዛ 28 ዓመቷ ነው። በ28 ዓመቷ ማታ ሽንቷን ትሸናለች። ለምን መሰለ? አንደኛ በቃ ይሄ ከትሪትም ስላለፈ ነው እዚህ ሚዲያ ላይ ያመጣችሁ። ስለዚህ የሚሆነው በቃ የሰራችውን ጠንቋይ እንግዲህ ተለማምነው እንዳትሸና ማለት ወይም ጸበል መጠመቅ አይደል? ጸበል ነው ማለት አይደለም። አዎ በእናትህ አሜን። ላይክ አሁን እንደዚህ ኤክሰርሳይሶች አሉ የእንትናችንን። ኧረ ይሄ በኤክሰርሳይዝ ኤክሰርሳይዝ ምናምን የኩዌት ጥንቁልና ነው። በኤክሰርሳይዝ የሚመለሰው ሰይጣናዊ እኮ ነው። የሰይጣናዊ ነገር ይሄ እነዚህ እኮ ጉደኞች ናቸው። ሰይጣን ራሱ አንድ ጊዜ ያሉ ጅቦ በኩዌት እያለፈ በዛች በሴቶቹ ጋር ኮፒ ላድርግ አላሉ። ትንሽ ከነሱ ቤይሩት ነው የሚኖሩት። ያ ማለት በቤይሩት ጋር ያለፈ ሰይጣን ሲያያቸው እነዛ ልጆች ሴቶቹን አሃ ብሎ ወረቀትና እስክሪብቶ ገብቶሻል። ኒውሮፓቲክ ፔን ነው እኮ እንዴ! ሰይጣን ተማረ ከነሱ። የምሬን ነው የምልህ። ይሄ በጣም እኔ ከልቤ ነው ያዘንኩት። እውነት አላዘናችሁም እናንተ? እኔ አዝኛለሁ፣ ግን ጅቦ እየቀለደ ነው ውሸቱን ነው የሚለው ነገር ስላልገባ ያ ቪዲዮ ላከልኝ አየሁት። እና ምን ትላለች ቪዲዮ? እስቲ አሰሚኝ በዛኛው ስልክሽ። እየማለች ነው ደግሞ የምታወራው። አወጣጡን አይችልም። ይሄን ሺት ሚት የኢትዮጵያ ሕዝብ ማስወገድ አለብኝ። ጠንቋይ ቤት ምናምን በዚህ እድሜያቸው ወይኔ ዓለም የት ደርሷል? ዓለም ያለበትን ቦታ ብታዩ። ለምንድን ነው ዶክተር አብይ የማያስገድላቸው እነዚህን ሰዎች ጠንቋዮቹን? አሁን አንተ ደግሞ የሱን ስም ታነሳለህ። እዚህ እሱ ምን አቅም አለና ነው በየጠንቋይ ቤቱ ደግሞ እየሄደ ያስገድል? እዛ የተራበውን ያብላ። ደግሞ እሱን ጠንቋይ ጋር ለካችሁት። አንድ ፌደራል መድቦ እንደው እየሄደ እንደው አናቱን አይልም እንዴ? አንተ በወሎ ዶ ዓለምን አደፋቸውም ቁጭ ብለህ እየቃም። ኧረ አልቻላቸውም። የነሱ ዴኔ ዶ አልቻላቸውም። ይሄ አጋንንቱ ያሸናታል። ወላሂ ትሙት በይ አይባቡሽ ልጨርሰው። ኧረ ተይ ልጨርሰው። እኔ ነኝ እኮ ማን የተነገረው? ባልየው ደውሎ የነገረው ለማን ነው? ለሱሱ ነው ለዜድ? ለአኔ ማቃለሁ። እስቲ ንገሪኝ አቡዬ። እኔ እያጣፈጥኩ ልናገርሽ፣ እያጣፈጥኩ ባልየው ዲስኮ ማለት ሆቴል እንደዚህ ዘፈን ነው የሚሰራው። ጭፈራ ቤት። ከዛ ሚስትየው ከታች ፍራሽ አላት። እንዴ ባልና ሚስት አልጋ ላይ አይተኙም እንዴ? ለምን ፍራሽ አይተኙም? ትሸናለች እሷ። እኔ ስም አልጠራሁም። እኔ ጠራለሁ። ራሄል ሽንቷን ታሸናለች። እኔ የዛኔም ከአንቺ ጋር ከመጣላቴ በፊት ሪከርዱ አለ። እነዚህ በቃ ይሄ ስም ማጥፋት ምናምን ነው የሚመስለኝ። ዝም ብሎ ነው አሁን ሸኒ ፈሱ እየተባሉ ሰውን እያደደቡት ነው ያሉት የሚመስለኝ። እንደውም እኔ በቃ እንደዚህም እኮ ቢሆኑ ራሱ ሚስጥር መደበቅ የሚባል እዚህ ሚዲያ ላይ ይዘሽ መውጣት ስንት በጣም አሳፋ የመከነ ትውልድ እኮ ነው እንጂ እግዚአብሔር በጣም የመከነ ነገር ነው። ከዛ ደግሞ አሁን ትሸናለች አትሸናም በሚል ክርክር ህዝቡ ደንቁሮ ተከትሎ ትሄጃለሽ። አትሸናም እሷ እየተመከሰር ኮሜንት ላይ ከዛ ተሰብስበው በዚህ እንደው ሂትለር ድጋሚ መምጣት አለበት አትይም አንቺ? ጅቦ እንደዛ እያለ ነበር። በጣም ህዝቡን እያደደቡት ነው እኮ ያሉት። እነዚህ ማርያምን በቃ ስልሽ በቃ የሆነ ሰው ድጋሚ መምጣት አለበት ወይ እሱ ወይ ደግሞ ሌላ ኃይለኛ መሪ ወይ መንግስቱ ኃይለ ማርያም ለነዚህ ሰዎች ይሄንን ኢሹ ብሎ ይዞ መምጣት ራሱ ኦኬ። ካልጋ ባልየው ዲስኮ ቤት ነው እሷ ዲስክ መንሸራተት። ከዛ በኋላ ሸናች ዜድ እንግዲህ ዜድ እሷ ቆማ ነው የምትሸነው። አይ ቲንክ ይሄ ነገር ግን በጸሎት ምናምን የሚፈታ አይደለም። አይ በጸሎት ነው በቃ እግዚአብሔር ይድረስላት። ይሄ እኮ ራሱ ዲስኦርደር እኮ ነው። ፓኒክ ዲስኦርደር ይባላል አይደል? እንዴት እናት የሰዎቹ ነው እንጂ ዲስኦርደር ይሄንን ቁጭ ብለው ማውራታቸው ገርቦኛል እኮ። የሰዎቹማ ታያቸው። ግን ይሄ በእንትን እኮ ነው የሰው ላይ አንዳንድ ሰው ላይ ይከሰታል እኮ። ይሄ ኒውሮፓቲክ ፔን ነው አንዳንድ ሰው ላይ የሚከሰት እድሜ ያለው ብዙ ጊዜ በጣም ነው የሚያሳዝነው እና ዝም ብሎ አንዳንድ ሰው ያወራዋል። አውራት እኔ የጅቦ አፍቃሪ ነኝ እንዴ? ማጠይቀሽ ነው እኔ ጋር እኔ ማን የጠየቀሽ? ምን ያልሽው ነው? እኔ ጅቦ አፍቃሪ ነኝ ማለት አልገባኝ። እንዴ ኩራትስ
ደግሞ አልገባኝም ማለት ምን ማለት ነው? አዎ እዛ ማስተርም ዘ አሳሳቋ ነው ያልገባኝ። እኔ እንዴ የጅቡ አፍቃሪ ነው ብለህ ትስቃለች። እኔ ስማ ለምን እንዳሰኳት ታውቃለህ? ማጠይቆች ነው እንዲህ የምትይው ስላት ሳቀች። ማንን ነው ያስገባሽው? ቆይ እስኪ ይሄን ሰውን ጠይቅ። ሃይ እንዴት ነው አስተባል በዚህ ጉዳይ ላይ ከቤሩት ነው መሰለኝ። እስቲ ጠይቂው። ሰላም አባት እንዴት ነህ? ሶማሌ ነው ሶማልኛ አውጊው በሶማሌ ሶማሌ ነው ፊያንታ ወሪያ አፍሶማሊ ሀቢቢ ሶማሌ ወላ ሶማሊ ኢትዮጵያን yes I live in Chichiga. Chichiga? You live in Chichiga? Chichiga, yeah. You look so good. That's good. You speak Amharic? እኔ ግን ጥያቄ አለኝ። እንዴት ሶማሌ ኢትዮጵያ ሆኖ አማርኛ አይችልም እኮ? ይችላል መሰል እየጠየቅሽ ይችላል። ትንሽ ስማ አንተ ኢትዮጵያዊ ነህ ሶማሊያዊ? ሶማሊያዊ ነኝ። ኢትዮጵያዊ ነኝ ግን ሶማሊ ነኝ። እንዴት ነው ኢትዮጵያዊ ነኝ ግን ሶማሊ ነኝ? አልገባኝም። ታዲያ ብሔር ምንድን ነው? አንተ ኢትዮጵያዊ ነህ አይደል እንዴ? እኮ ኢትዮጵያዊ ነኝ። ታዲያ ሌላ ብሔር የለም? ሶማሊ ኦሮሞ ጅባሁን ሽናሻ ነግ እንደዛ ነው እኮ። አይ እንደዛ አይደለም። ይሄ ሶማሌ የምትባል ሀገር አለች። አሁን ለምሳሌ ሶማሌላንድ እና የኢትዮጵያ ሶማሌዎች አሉ አይደለ? ጅቦዬ ሶስት ቦታ ነው የሚካፈለው ሶማሌ። ሶስት ቦታ ነው። ኢትዮጵያ ነው። አዳምጠኝ ወንድሜ፣ ኢትዮጵያ ነው። አንተ እንዴት ሶማሌ ሆንክ? ሶማሊ ማለት ሶማሊ ወጭ ብቻ ነው። አሁን አንተ ኢትዮጵያዊ ነህ ሶማሌያዊ ነህ? እኔ ሶማሌያዊ ነኝ እኮ። ሶማሌ ነህ አንተ፣ ኢትዮጵያ አይደለም። ኢትዮጵያ ውስጥ ነው ያለሁት ግን ሶማሊ ነኝ። ኢትዮጵያዊ ነኝ ሶማሊ ነኝ አይደለም። ጅቦ ኢትዮጵያ ውስጥ አለ አይደል እንዴ የሶማሊ? አረ እንደዛ የሚባል ነገር የለም። ነው ኢትዮጵያ ነው ኢትዮጵያ። ሶማሌ ሀገር ነው። ጅጅጋ ማን ነው የሚኖረው? ጅጅጋ ነው የምትኖረው? እሱ እኮ የኦሮሞ ሶማሌ እኮ ነው የሚኖረው። አዎ ጅጅጋ ሶማሌ ነው የሚኖረው። አማርኛ ይችላል ግን ፓስፖርት ሶማሊያዊ ነው አይደል? ፓስፖርት ኢትዮጵያዊ ነው እንጂ ሶማሌ ነው። ፓስፖርት ኢትዮጵያዊ ነው። ሶማሌ በሶስት ነው። ምንድነው የምትሉት እንዴ? ጎበዝ አንቺ የተማርሽ ነሽ በጣም። ግን ምንድነው አሁን የሱ ፓስፖርትኛ ምን ቸግሮ ነው እንዴት ቸገር ነው? እኔ ያልገባኝ ነገር ጆጆ ምን መሰለሽ፣ ይሄ ሰው ኢትዮጵያዊ ነው ሶማላዊ? እሺ አንተ ኢትዮጵያዊ ነህ ሶማላዊ? ፊያንተ ኢትዮጵያዊ ነኝ። ሶማሌኛ ሙዚክ ልክፈትልህ? አዎ ክፈችልኝ። ደስ ሲል ኩራት። አዎ እንዴት ነው ኢትዮጵያ ሶማሌ አይደለም? እኛ አሁን ሶማሌ ሆነን ኢትዮጵያ ውስጥ ነው የምንኖረው ብሔራችን ላኪን ሶማሌ። ለምሳሌ ኤርትራዊ ነኝ ግን ኢትዮጵያዊ ነኝ የለም። ሱዳኒ ነኝ ኢትዮጵያዊ ነኝ የለም። ይሄ ጅጅጋ ነው ሞቃዲሾ ነው የላንዱ። ይሄ ጅጅጋ ነው ጅቡ። ቆይ አንተ የትኛውን ብሔር ብሔረሰብ ከጎረቤት ሀገር ጋር የሚያዋስናቸውን የራሳቸውን እንትን የላቸው? እኔ አሁን የምኖረው የተወለድኩት ወደ ጅጅጋ ነው። አሁን የምኖረው ደግሞ ሞቃዲሾ ነው የምኖረው። አየሽ ተገኝ የተወለድኩበት ደግሞ ሀገር ኢትዮጵያ ሆነ። አሁን የምትኖረው ግን ሶማሌ ሞቃዲሾ ነው። ምንድን ነው? እዚህ ሶማሌ። ቆይ አሁን ቦሌ ሚካኤል ነህ? ዩ ሊቭ ኢን አዲስ አባቴ? ሄሎ listen this music, this for you. ታዲያ ወረሞ ሚሊዮን አይመጣም እንዴ? በዚህ ላይ ቦሌ ሚካኤል ያስመሰላት ሶማሌ ነው ባይ ዘ ወይ እንዴ። በጣም በቃ ማታ ወክ ያደርጉባታል ታውቃለህ። ምግብ ሰርተው ምናምን ለነገ ምናምን የለም። ድፍትፍትፍት ምሳ ነው። እራት ላይ ልትሞት ትችላለህ ሆኖስ። ስለዚህ ማስቀመጥ ምናምን የለም እነሱ ጋር ታውቂያለሽ። ፍቅር እንዳያስቀምጡም ብር ምናምን ደግሞ ውጭ ሀገር የሚኖር ሰው አይደል የሚልክላቸው። እነሱም ሄደው ልክ ተመሳሳይ ነገር ሌላ ሰው ይረዳሉ። ከዛ ተሳስበው ይወጣሉ። በጣም ነው የሚረዳዱት። ቤት ተከራይተው ሲሄዱ አንዱ ቪዛ ምናምን ደርሶ ወደ አሜሪካ ሲሄድ ማለት ነው ቤቱ ሙሉን ከነቀው ደግሞ ብዙ ሙሉ በቃ አይላቸውም ፍራሽ የኒዶ እንትን
ዋናው ኒዶ በቃ ከዛ ሚስማር ጫት ይቀበል በቃ። ከዛ ፓስፖርታቸውን እየተቀየሩ አሜሪካ እንደሚገቡ ታውቃለህ? እንዴት እንደማያደርጉት ጉድ የለም። ፓስፖርት ይዞ አሜሪካ ይገባና ከዛ በፖስታ ቤት ልኮ ሌላ ደግሞ እህቱ ከች ትላለች ፋጡማ ሁሴን መረጋ ብላ ምንም ችግር በጣም አይደለ እንዴ አባቱ በጣም እንትን ናቸው፣ ስማርት ናቸው። ቦሌ ሚካኤል ታውቂያለሽ? የዛሬ 10 ዓመት ምናምን ሲገቡ ቤት ይከራዩሻል አይደል? ስልክ የሚደውሉት ከጎረቤት በገመዱ ለሊት ጠልፈውት ዋይፋይ አይከፍሉም እኮ ዋይፋይ አይከፍሉም። ደግሞ አሁን እሺ ኦኬ ዋይፋይ ምንም ችግር የለው። ስልክ እኮ የዛኛውን ሰውዬ ነው የሚጠልፉት። ሄዶ ሰውዬው ማመልከቻ ይዞ በዛ ሰዓት 10,000 ምናምን ብር ሲባል ማመልከቻ ይዞ ይገባና ሲል እንዴ መሐመድ ሁሴን መረጋ የሚባል ቤተሰብ አላረ የለኝም ይኸው ሚኒሶታ ቴና ኦር ሲያወራ ሶማሊ እናንተ ሶማሊ ምችል የለም እንዴ እናንተ ውስጥ የለም ግን we know about Somali everything። አያጅቦ ትንሽ ይችላል ይመስላል። ፊያንታይ ብቻ ነው የሚችለው። ዋን ፊያና ሴታ I don't know ሌላ ምን ማለት ነው ፊያንታይ? ደህና ዋላችሁ። ደግሞ ሬክሰናቸው የችኮች ምናምን ጸዴ ነው እንዴ እነሱ ደግሞ ጋሴ ምናምን በጣም ኃይለኞች ናቸው ታውቂያለሽ። በስማ ትሞቻለሽ አይደርስ ሌላ ችክናን አይጣምሱም ደግሞ ከዜጋቸው ውጭ። እየሰማህት ነው? ደበኛ አድርጌ ነው አምሳው የምድቡ ሰው እኮ ነው በእናትሽ። እንደዚህ ዝም ብሎ ተሰብሳቢ መሰለሽ እንዴ? አመራር እኮ ነው ዋና ይምራል ብያለሁ። ምን ትደበያለሽ? የራሱ ባኖ ሳቀ። የቤቶቹ ግን ቂጣቸው ቂጥ ነው እንዴ? እስቲ ጠይቁት ለወንድማችን። እሱን ነገር ጠይቅልኝ። ሙዝ ይበላሉ። አሁን ሁሉም ምግባቸው ላይ ሙዝ። ሰው ሶማሊያ እየቃመ ሁሉ ሙዝ ይበላል። ታውቂያለሽ? ሙዝ በቃ አንዷ ጓደኛዬ እማውቃት ልጅ የት ነሽ ምናምን የሆነ ሶማሌ ጓስት ምን ሙዝ በሩዝ ቢጋብዝሽ ነው አለች። ለምን በጣም እንደነሱ ምግብ ሩዝ በሙዝ ነው። ይሄው ጎበዛሽ የተማረ ምን አልከኝ? ሙዝ ነው በቃ ሁሉም ምግብ ሶማሊ ላይ ሙዝ አያጡም። ሩዝም ላይ ይበላል። አይ ይበላል ሁሉም ነገር። ገንፎ ላይ ራስ ንገረን ምን ላይ ይበላል ሙዝ? አንዳንዴ ባህሉ እንዳናበላሽ። ፓስታ፣ ሩዝ፣ ሰባየት ደግሞ ምግቡን ደግሞ የምግቡን ፕሮቲን የሚያውቁት ጭምቅ ሲያደርጉት በእያንዳንዱ በፋይፉ ፊንገሮች ላይ ብቅ ብቅ ሲሉ ግን ትክክለኛ ሶማሌና የኢትዮጵያ ሶማሌ ልዩነት አለው። ታውቂያለሽ? የኢትዮጵያዎቹ በጣም አሪፎች ናቸው። ሩዙን ጆጆ ፍስ አድርገው የሚያደርጉት እንዴ። ከዛስ ደግሞ ልክ እንደ እንትን ነው እንጂ ይሄ እንደ ከስር ጀምሮ ነው እንደ ጥቁሮች እነ ዴቪዶ ምናምን የሚደንሱ ዳንስ የለም እንደሱ ነው የሚያደርጉት። መስሚያም የላቸው እኮ አይሰሙም። ከዛ ሂናቸውን ይቀባሉ ነው የሚሉ። ከዛ ረመዳን ላይ ደግሞ ጠዋት ጀምሮ በጣም ነው የሚያዛጉት ምናምን ወረማታ ላይ ድብልቅልቅ ነው። ባይደው ቦሌ ሚካኤል በእነሱ ነው ፎ ያለችው ታውቂያለሽ አይደለ? አይደለ ማነው ስለ ካርዳ ቆይ ያስተጋግባል። ጋንግስተር ሀወይ አለ ከወሪያ ዋጆጋ አለ እንዴ እሷሽ ኮራ ብለው በጣም ልባቸው ነው ወደው። አረ ደስ ይላሉ። በጣም አሪፎች ናቸው። በዛኛውም በኩል ታውቂያለሽ መስሚያቸው ወጥቶ ነው። እንዴት እንዴ ተባንኝ የለ የዓለም ዋናው ስፔንሱ እነሱ የትኛው ፒፒፒ ዲብሊያቅ ምናምን አንደኛ ጎነ እንዴ ጋንግስተር ናቸው። እንዴ ዲብሊያቅ አይሰሙም እኮ በጣም ግን በጣም ነው ጅቡቲ የሚተባበሩት። ቤት ለቀው ሲሄዱ ሌላ ሶማሌ ፈልገው አስገብተው አከራይተው እቃቸውን ሰጥተው ምናምን ብታይ በጣም ነበር የምቀናው። ቦሌ ሚካኤል ተቃለ
በኪሎ ዕቃ የለም፣ ሀፍ ኪሎ ምናምን ነው። በቃ ይሄ ለነገ የሚባል ነገር የለም እነሱ ጋር። አዎ እንደዛ ነው። የነገ አላህ ነው ማቆስ። በቃ ይመችህ፣ አላህ ነው የሚያውቀው። የነገ አላህ ስለማውቅ የዛሬ መኖር ነው። የዛሬን ትኖራለህ። ይመችህ። እኛ ምን እንዳለ ይሄ ዝፍ ወርቅ ሰርቶ ይሄው በብልጽግና ተባረው ውጭ ሀገር ላይ የሚኖረው። ኧረ እባክሽ ተይ፣ ብልጽግና አላባረረንም። ተይ ስትይው አይ ስልህ እኛማ በሰላም ወጥተን በዚህ አየር ለመቀየር የሶማሌ ልዩነት አላቸው። ይሄ ኢትዮጵያው ትንሽ ድንዝዝ ያለ ነው። አይ ኢትዮጵያዊ ስለሆነ እንትን ናቸው። ሶማሌ ሲባል ለኔ ረሃ ነው፣ በጣም ረሃ ናቸው። ምንም ጉዳያቸው አይደለም። ሄደህ ዕቃ እራሱ ስትገዛቸው ቴኪት ነው የሚሉ ዝርዝር የለኝም ምናምን ወይ ከሌለህ ለምሳሌ ኢትራንስፈር ስታረግ ከመለሰብህ ምናምን በኋላ ይዘሽ ነው ምናምን ነው የሚልሽ። ጉዳያቸው አይደለም አይደለም እናት ፈታ ያሉ ናቸው። በጣም ፈታ ያሉ ናቸው። አይ ላቭ ሶማሊ ፒፕል ባይዘው በጣም ሴቶቻቸው ቴንክ ግን ሌላ አሁን የኢትዮጵያ ወንድ የሶማሌ ቺክ አግብቶ አይተሽ ታውቂያለሽ? ካፌ ላይ ነው የወሰድሽው። ቢሞቱ ነው የምልሽ። ኢንኬዝ ኦፍ ፋየር ከጠፋ አይደለም ሚስቶቻቸው ራሱ ባይኖሩ አያገቡም። ምናልባት የሆነች ሴት ከወደደ ነው እንጂ እኔ አንድ ሶማሌ ሌላ ዜጋ ይዟቸዋል። ወንዶቹም የኛን ሴቶች አግብተው አይቻላል እንጂ ያንን ቻፓ እያገላበጠው እኛ ምን ስቲኪኒ እርጉዝ ቻይና አይተሽ ታውቂያለሽ? ቻይኖችማ እንደ በጀርባቸው ነው እንደሚያደርጉት አይቻላል። እኔ አይቻላቅም። ይገርመኛል። እርጉዝ ቻይና ላይክ ጅቦ አይተህ ታውቃለህ? እንዴ ይሄንን መጠየቅሽ ግን አይገርምም? እንቁላል እኮ ነው የሚጥሉት። አንቺ እንትን ጠይቂያለሽ። ቻይና ተሸውደሻል። እንዴ የምሬን እኮ ነው። አንዳንዴ ደግሞ ታውቃለህ ከመቼ ወዲህ ነው እርጉዝ ቻይና ያለው? ስማማ ጅቦ ሶማሌ ምናምን ሚስት አግብቶ ምናምን ሐላል ነው። ሁለተኛ ሚስት ማስፈቀድም አይጠበቅበት። ሌላ ፋጡማ ከች ያደርጋል። በቃ ማርያም እዚህ ምንም በብዛት የአክስታቸውን ልጅ ምናምን ስለሚያገቡ እኮ ወደ ሌላ የማይሄዱት። አዎ እንዴ ደግሞ ሂጃብ ምናምን ያደርጋሉ። ታውቂያለሽ በሃይማኖታቸው የለም። ከደነሱብሽስ ዳንሳቸው በጣም ነው ደስ የሚለው። በጣም ምላሳቸውን ካወጡብሽ ቲክቶክ ከሰሩብሽ አጠብቂ። በጣም ትከታታለሽ አንቺ በቃ አብሬ እኔ ሎንግ ታይም እኮ ጆጆ ታውቃለች። የሀገሬ ሰዎች ናቸው፣ ወዳቸዋለሁ። ለዛ እኛም የሀገር ሰዎች ነው ወዳቻለን። እኛም በጣም ከእናንተ በጣም እንጀራ ነው የምንወደው። በጣም እኛ ደግሞ ከእናንተ ማሪ ያለች ወኑ ነች አይደለም? ናራኔ ነው እንዴ ፋጡማ ፕሊዝ ልንገርህ። እንትንስ ግን ጫት ትቅማላችሁ? ይቅማሉ አይደል? አላውቅም እሱ እንዴ በማስቲካ የሚቅሙም ማይቅሚም አለ የሚቅሙም አለው። ሶማሌ ሆኖ የማይቀም የለም። የእናንተ ሀገር እንዴት ማይቅሚም አለ። ኢሮፕ፣ ጣሊያን ይኸውልህ ዩኬ ያልቀራቸው ካናዳ፣ አሜሪካ በጫት ጥልቅልቅ ያደርጓል። ታውቂያለሽ? የአሜሪካ መንግስት ጫትን ወስዶ ቢያስመረምር ምንም እንዴት ድራግ ያገኝ መርፌ ቢወጋ ምንም። ታዲያ ለምንድን ነው እንደዚህ የሚያፈጡት አለ። ትራክ ድራይቨሮች ደግሞ አሉ እዚህ ብዙ ቃም አድርገው ነው የሚነዱት። እንዴ ሶማሌ ሆኖ የማይቀም የለም። በጣም ብዙ ቢዝነስ ነው እኮ ኦን የሚያደርጉት እዚህ ኬርታ ሚኒሶታማ እነሱ ናቸው እኮ ጠቅላላ። ደግሞ በጣም ጎበዝ በቃ እኔ የሚረዳው ግን የሚገርመኝ ነገር አሁን ሶማሌ ያለበት ኦሮሞ አታጭም። አይ አለ ይመሳሰላል። ስፔሻሊ አንድ ናቸው። የሀረር ኦሮሞ በተለይ ሶማሌ እነዚህ ይኸውልህ ጅቡቲ፣ ሶማሌ፣ የሀረር ኦሮሞ ምናምን በጣም ነው የሚመሳሰሉት። የትም ቦታውን ሶማሌ ካለ ኦሮሞ አለ፣ እዛ ቦታ ላይ ኦሮሞ ካለ ሶማሌ አለ፣ ይግባባሉ። የሚጋቡ አለ። ኦሮሞ እና ሶማሌ ይገባሉ። ሴት ነው ወጡ። ልክ እኛ አማሮቹ እናንተን እንደምንወደው ወደ ትግሬዎች እንደምንመጣው ማለት ነው። ገብታለህ ላይ እንደዚህ ይገጋባሉ። በቃ ዘመዳሞች ዛሬ ደስ ብለሽኛል። ዛሬ በሆነ ፈታም ነው የኔ ፍቅር ምን ችግር አለ እንዴ? እንትን ጉራጌ ደግሞ ታውቃለህ እዛው ሰባት ቤት ስልጤ ምናምን እንደውም አሁን እየተታኮሱ ነው፣ አልቻሏቸውም እንጂ ሁሉም በራሱ ነው ላይክ ሚክስ የሚያደርግ የሚቀራረበው አለ።
የጅቡቲዎቹና ሶማሌዎች እኮ ይመሳሰላሉ ታውቂያለሽ? አዎ አዎ። ግን ደስ ይሉኛል። ራሳቸውን በጣም ነው የሚጠብቁት። ሽቷቸው፣ ሄናቸው፣ አለባበስ በጣም ነው ደስ የሚሉት። እንዴ አዎ ይጮሃሉ። ግን በስመ አብ አንድ ቤት ውስጥ አይተሻቸው ታውቂያለሽ? ልጆቹ እንዴ አንድ ቤት በቃ ትለምጃቸዋለሽ። ባይዘው የቦሌ ሚካኤል ሰው እንዳለ ሶማሊኛ ይችላል ታውቂያለሽ? እና እንዴ የቦሌ ሚካኤል አዎ። ቆይ ስዊድን ምንድን ነው የሞላው ታውቂያለሽ? ስዊድን ኤርትራኖች አሉ አውቃለሁ። ብዙ ሶማሊ ናቸው። ጋርዳ ይሄ ቪዲዮ እያየ ነው። ይሄ ማን ነው? ጀርመን ፖሊስ በቀደም ይዞብን አስቸጋሪ ነው። ሶማሊኛ ትችላለህ መሐመድ? ሶማሊኛ እንዴት ናችሁ? አዎ ትንሽ ትንሽ ቦሌ ሚካኤል ነበርኩ። ጆጆ እንዳለችው እዛ ነበረ ስራ ቦታ። መሐመድ የቱ ጋር ነበርክ? ቦሌ ሚካኤል። እኔ ቦሌ ሚካኤል አሁን ኦሮሚያ ኢንተርናሽናል እና አዋሽ ባንክ በፊት የነበረው የበፊቱ መርካቶ ታክሲ መያዣ ቦታ እዛ ቦታ ስራ ጃፋር መስጊድ ነበር። አላሁ አክበር ሲል እኔ ቤት ቁጭ ብለህ መስገድ ነው። ከመንገድ በታች በላይ በኩል ጃፋር በወንዶች መግቢያ። ኦኬ ወሪያ في عندها محمد ستاي وفي عنا أنا هذا تشيكو تجيكا جوجا تشيكا حافظ النور عيسى أبورو من تكانيزا أبورو من تنش يري መሐመድ ጥያቄ ልጠይቅ እዚህ ጋር ጥያቄ እባክህ ነው። እሺ ኦሮሞዎች ሶማሊኛ በደንብ ይችላሉ አብዛኛውን ስታዩ። ሶማሌ ግን ኦሮምኛ አይችልም። ለምንድን ነው? ትንሽ ትንሽ የተወሰነ ነው። ምክንያቱም አሁን ምን መሰለህ እነሱ አማርኛን ለመሞከር ነው እንትን የሚያደርጉት የሚሞክሩት እንጂ ኦሮምኛ እስከዚህም ነው። ምክንያቱም ትንሽ የሚበዙትም ኦሮሞ ይመስለኛል ከነሱ በዛ ምክንያት ይመስለኛል ተግባቢ ናቸውም። እነዛ ደግሞ ኦሮምኛ መልመድ የማይፈልጉት ሶማሌ በጣም ብሔርትነት አለበት። በጣም ማለት ነው በጣም ከዚች ዓለም አንደኛ ማለት ይቻላል። እንትን አይላቸውም፣ በቃ ደስ አይላቸውም የሌላውን መልመድ። የራሳቸውን ነው እንትን የሚናገሩት። አማርኛ ይለምዱ ይል እንዴ? አንተ ደግሞ አማርኛ ግዴታ ስለሆነባቸው ነው የሚለምዱት አማርኛ በቃ። ምክንያቱም ኢትዮጵያ ውስጥ ያሉት አሁን መስተዳደሪያቸውም መኖሪያውም ፎርም የሚጽፉበት መነጋገሪያቸውም አማርኛ ፌዴራላዊ ስለሆነ ግዴታቸው ነው በቃ ይለምዳሉ። እሺ ለምን ኦሮሞ ሶማሊኛ ይለምዳል? አብዛኛው ኦሮሞውን እዛ አካባቢ ወዲያው ነው የሚለምዱት፣ ይግባባሉ ምናምን። አብሮም ስለሚኖሩ ነው። ተግባቢ ናቸው። ኦቦሌሴ እያለ ነው። እሺ ኦቦሌሶ አከም ነጋ ከይቲ ፈየቀብደ ነጉም ቀብዳ አልሐምዱሊላህ ገለተ ረቢ አከም አፋሪውን ደንደሳ አፋሪ እንደንደውካ እኔ አሁን አፋርኛም እችላለሁ፣ ሶማሌኛ እችላለሁ። እሺ አከም ነጉማ ጅሬኛ አከም ነጉማ ስሚ ቦሌ ሚካኤል እኮ ብዙ አይነት ቋንቋ ነው የሚመጣው። ትግረኛ ራሱ ትንሽ እየሞከርኩኝ ከዛ ወጣሁኝ። በጣም ቦሌ ሚካኤል ከእቃው ጀምሮ የውጭ ሀገር እቃ ነው የምታገኘው። ሰውም ደግሞ ብዙ አይነት ቋንቋ ይዞ ነው የሚመጣው። ስፔሻል ነው በቃ እዛ ሰፈር ያለ ህዝብ በቃ ምን ትይዋለሽ። ባይ ዘ ዌይ ኢትዮጵያ ላይ ለመጀመሪያ ላይክ ከሚድናይት በኋላ የሚሰራ ሰፈር ሱቅ ክፍት የምታገኘው ቦሌ ሚካኤል ነው። ሻይ ምናምን ትጠጣለህ፣ የወተት ሻይ ምናምን ትጠጣለህ። የሶማሌ የግመል ስጋ አለ። አፋሮች ወተት ይዘው ይመጣሉ ጠዋት ጠዋት። ሌላ ከተማ ነው ይመስልህ፣ ሰመራ ያለህ ነው ይመስልህ። ባይ ዘ ዌይ በጣም ሰፈሩ ለየት ያለ የግመል ስጋ በልተሻል አልበላሽም? ሳቷል እኔ ኦረብስ ማነው በጣም ነው ላጥ ብዬ ነው የምወጣው። አከሲ ተማመድ በዱካ አፋስ ሶማሌ እንዴት ሄዱ እንደው ወርጥ ቁመ ደንዳ ባይ ዘ ዌይ የግመል ስጋ በልተህ ማታ ከሆነ ጅቦ ያከምራ ይስራ ኦሮሞ ይስራ
ወሽሩም ነው የምትኖረው ለሶስት ቀን አውስትራሊያ ጅራ ሶማሊ ጅርታ አውስትራሊያ ጅራ ሶማሊያን ጅሩ አውስትራሊያ ጅርታ በሬደካ ከምሬ ነጉማካት ነጉማ ነጋ ጅርታ ፈጃዳ አከሲ ከሶማሊ ፊ ጀሪኩ ሶማሊ ፎርሞ ወሊ ሶማሊ ፎርሞ ወሊ ፉት እኮ ምን ኧረ ትፎታ ይድምቶ ትታት አትሄድም። እሺ ከወደደሽ ግን አይተውሽም። ቱቱ አይሄድም። ለመጀመሪያ ጊዜ ሶማሌ ወደደኝ ቲክታክ ላይ እንደሱ አይነት አይተውም። አዎ እንዴ የመጀመሪያ ስትሉ ማለት ነው። ይኸውልህ ገጠመኛለኝ ስለጫት። እሺ ልንገራችሁ። ሚውት አድርጓል። ነገር ይሰማል። እሺ ዘመዶቼ ጋር ሄጄ ማለት ነው። ያው አልፎ አልፎ እንትን ሙስሊሞች ናቸውና ይቅማሉ። እንግዳ ነኝ ከ5 አመት ምናምን በኋላ ነው እና የሄድኩት። ከዛ እኔ በቃ አዲስ ነኝ እንግዳ ነኝ ምናምን ብዬ ሙዝ ብርቱካን ምናምን ብዙ ነገር ይዤላችሁ ሄድኩ ማለት ነው። ከዛ አየኛ አጎቴ አየኝና ከዚህ ምንድነው አለኝ። ምንድነው ሙዝ ምናምን ብርቱካን ነው ምን ለልጆቼ ነው ምናምን ስለው ማን አባሼና አምጫል በለጭ አታመጭልኝም ያላል። ሚታችን አንሱና ሳቁላት እናንተ ማርያም ጫት ከመውደዳቸው የተነሳ ምንም ብታረጊላቸው ምንም አይመስላችሁም። እኔ ሰዓታቸው ከደረሰ ራሱ ይነቃል። ጫት በጣም ነው የሚወዱት። አረ በስመ አብ ስልሽ አንድ መዝናኛ እሱ ነው። አሁን ምን ያዝናናል? ይሄን ህዝብ የጨለለ ሰው መርሳት የምትችይው በጫት ነው። በቃ እኔ ስራ ከሌለብኝ ምናምን ነው ማስታውሰው፣ ግን ስራ ቢዚ ሰው አላስታውስም። ጫት እዚህ አሁን ፍሬሽ ሁላ አለ። አሁን እናት ጅቦ እየሰማኸኝ ነው? አሁን ይሄ ልጅ ይሄ ሶማሌ ወደድኩሽ አለኝ አይደል? ያለሁበትን ቦታ አድራሻ ብነግረው ለምን በሊቢያ ይሆን ይመጣል ታውቂያለሽ? ኧረ ዝም በይ። እግዚአብሔር ጉዳያቸው አይደለም እንዴ? በይ ፎሎ ባክ መልሽ እንዴ? ቆይ የሆነ ሰው የኔ ቆንጆ ፎሎ አደረካት? ፎሎ ጎቴ ፎሎ ሲዴብስቲ ፎሎ ጎዴራ ጁጁ አፍቅሮ የተሰደደው ኢትዮጵያዊ ለመጀመሪያ ጊዜ ማን ነበር? ጆጆ አርቲስቱ የዘፋኙ አበበ ተካ። በቃ ከሱ ውጭ ማንም የለም። አሁን ይሄ ልጅ ግን እኔ ሎኬሽን ምናምን ብነግረው እዚህ አካባቢ ከሆነ ተይው አይነጋም። ከደጋ ደግሞ ሌላ ውጭ ኢትዮጵያ ከሆነ በሌላ ሰው ፓስፖርት መጥቶ ሰርፕራይዝ አድርጎኝ ይመለሳል። እነሱ በሌላ ሰው ፓስፖርት መጥቶ በሌላ ሰው ፓስፖርት በጣም ሶማሊ ወንድ ሶማሊ እና ኢትዮጵያ ወንድ የትኛው ታገባለህ? የትኛው ነው? ሶማሌ ነው። በቃ ጨረስኩኝ እኮ በቃ የስ አንደኛ ነሽ። አንደኛ ነሽ። ያው እንግዲህ ግመል ይሰጥሻል። ግመል ይሰጥሻል። እንዴ አንዴ ግመል አግኝቼ ነው ለወላይ ቁጭ ብዬ ብዙርስ ሙቀቱ እኔም አንተ ምን የምታገባ አስበው ቁጭ አርጌ ኒዶ በሻይ ወተት አረግልሃለሁ፣ የግመል ስጋ በቁርጥ እዚህ ጋር አረግልሃለሁ አይደል? ስኳሩ ብዝ ያለበት አጥንት እጣንህን ማሻአላ። ከዛ እንትን ከፍትልሃለሁ የሶማሌኛ ዘፈን በቃ ትዳር ሰመረ አይደል? ታዲያ ከዛ ሩዝ ደግሞ አታስቸግሩም። ሩዙን ቅቅል አረግና ከጎን ሶስት ሙዝ ጣል ባረግበት ደን አንዳንድ ጊዜ እንጀራም ታረጋለሽ። አው እንጀራ ደግሞ ለስለስ አርጌ ቀይ ወጥ አርጌ እንቁላል እሱ ላይ ሙዝ ምትገርም ልጅ ነሽ እኮ አለም። በቃ ለኔም መታልሻለች ሶማሌ ፈልጉልኝና በቃ አግብቼ ለማምጣት ሶማሌ ጋንግስተር ሐወይ አይሻልም ወይ? እና ብላክስታር ሶማሌ ፈለክ አንተ በቃ አንድ ኢትዮጵያ እንድንሰጥህ አንድ ሶማሌ ብለውሃል። ነገሩ ለዚህ ለሸበላ ሰምቷል። ኦኬ ኖ ፕሮብለም። አይሻልም? እንዴ ብላክስታር እኔ እፈልግልሃለሁ።
ወይኔ ፍቅር I'm just kidding የሶማሊ ሴት ማንበብ ከፈለክ እኔ ኢቴን ይሰጣለሁ ችግር የለም። አየሽ ይኸውልሽ ለፍቅር መስዋዕትነት እየከፈለ ይሄ ልጅ እንግዲህ ገና ቤትም ግዛልኝ ብለው ቦሌ ሚካኤል 3 ፎቅ ላይ ያመጣልን። ምን አይነት ኑሮ ነው የሚያኖረው? ፍቅር አለችብኝ። እኔ ደግሞ በቃ እንደሱ ነው የምፈልገው። ለነገ ምናምን የሚባል ነገር አልወድም። ታውቂያለሽ ረሃ ሆነሽ መኖር ነው የምፈልጊው። እኔ እንደዛ ነው። አይ ላይክ በቃ ኢንጆይ አድርጌ ነው መኖር። ምን የጋንግስተርን ጠይቂልኝ እስኪ። ምን ጠይቅ? ምንድነው ፍቅር ጋር አውቀው ነው እናታችን አዘነች። ይሄው አም ጀስት ኪዲንግ ፍቅር እያላት ነው። እየቀለድኩ ነው እንጂ ጋንግስተርዬ ገብተህ ተበልተሃል። በቃ አሁንማ በቃ አልቋል። ደረሰች እኮ ፍቅርዬ። እንደዛ ከሆነማ ጅቦም ተበልቷል ማለት ነው። እንዴት እነሱ እኮ ተስማምተው ነው የመጡት። አሁን እኮ እየተጻጻፉ ነው በአንድ እጃቸው። አታያቸው? አሁን እንዲህ ነው ትለዋለች እሷ። እንዴ ወድጄዋለሁ አለች ጅቦ። محمد انو يا سامر يا صومالي كبر صومالي مرة أنا عربة جوجو عرفتها ويجي እውነትነው እንደ ፍቅራቸው انا كسينا كبر قرب بدنا صومالي ቢሆን ይላል በጣም እንጂ ደስ ነው እንጂ እንዴት አድርጌ ላስገባት ፍቅርን አካውንቷ በዚህ ሰዓት ይበላል ይዘጋል። አንድ ሰው ምናምን ፎሎ አድርጋትና ትግባ። ዝም ብላ አዲስ ታውጣ። አዲስ ይዘሽ ነይ በይቶሎ ፍቅር በኢሜል ክፈቺ ዝም ብለሽ። ለምንድን ነው እንደዚህ ያደርጋት? ማሙሽና ሳይታ ፒምፒምፒው እንዴ እሷ ምን ነው? እኔም አንድ ቀን ስሜታዊ ሆኜ ሳይት ነበር። ዘጋብሽ? ለሶስት ቀን ነው የሚዘጋው። ትርሲል አዲስ ሰው ገብቷል። ሰላም እንበል። እኔ እሱ ልጁን ብቻ ጠብቂ ሊመጣ ወሹን ነርሽ ትርሲት ችትና ትርሲት ነው ሰላም ናችሁ? አለን። እንዴት ነው? እግዚአብሔር ይመስገን። መልካም ሁሉ መልካም። እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። እሺ ኮንዘንጋብ ሰላም ነው። የት ነው ትርሲት? ሰማሽ? ዱባይ ነኝ ያለሁት። ዱባይ። ኦኬ። እንዴት ነው ስራ ምናምን አሪፍ ነው? እግዚአብሔር ይመስገን ምንም አይልም። ስላገኘኋችሁ ደስ ብሎኛል። ጨዋታችሁ ተመችቶኝ ነው። ጀይልን በእናትሽ ትርሲት። አቤት። ከዱባይ ከሆንሽ ውጭልን በእናትሽ እንደ በፈጠረሽ አምላክ። ምን አደረኩክ? ስታወሩ ክላሰር ይዛችሁ ነው አሉ። ኧረ እባክህ ተው። የኔ ቆንጆ ደስ ትላለች። ጆጆ ሰሞኑን ግን እንዴት ነው? የሆነ ነገር እንትን አላለሽም? ውይ አልሰማም እኮ ነው የአማርኛ እንደሱ አይነት ወሬ አማርኛ። ስሜን ታነሳና ከሳል ስሜን ታነሳ። ኧረ በስመ አብ። የሶማሌ ህዝብ፣ የኦሮሞ ህዝብ እንዶ የኦሮሞ የኢትዮጵያን ተዋቸውና ጣሊያን፣ እንግሊዝ፣ ጀርመን፣ አሜሪካ፣ ጥቁር፣ ነጭ፣ ቻይና፣ ፊሊፒን ምናምን ብትሄድ ቲክታክን ማንም ሰው ለእንደዚህ አይነት ነገር የተጠቀመበት ሰው የለም። ባይዘወይ በጣም ቅሌታሞች ስለሆነን እኮ ነው እኛ የምንታወቀው። በዓለም ሰምተሃል አይደል? አጼ ሚኒሊክ አውስትራሊያ ሄደው የዛፍ ፍሬ በፀጉራቸው ውስጥ ይዘው መጥተው ነው ዛፍ ዘርተው። በእንደዛ በታሪክ የምንታወቅ ሰዎች አሁን ታሜ ወሳኝ ሰው በቃ ባሉ ባልታ እንደዚህ በጣም ነው የሚያሳፍረው። እንዴ ልጆቿን አስተዋይ ስለሆንሽ ምንድነው መፍትሄው ብለሽ ታስቢያለሽ? አለበለዚያ እኮ በቃ ትውልድ መምከኑ ነው። ልጆቻችን አሁን እኔውን አልወለድኩም። ልጆች እንወልዳለን አይደለ? አማርኛ እናስለምዳቸውም ደን ካለበለዚያ ያን ሁሉ ቦዘኔ ምንም አድርገን አንጨርሰውም።
ምን ይልመዱ? ደግሞ እየሰማት ነው። በቋንቋ ምን ይልመዱሽ? ምን አይነት ቋንቋ ይልመዱ? እንዲህ ለምን እንትን አይሆንም? ሶሃሊኛ አይሆንም? ምን አገባን? አትሊስት የማይሰዳደብ ይልመዱ። አንተ አሁን እኮ ፋሚሊ ጋር ሆነ እኮ ቲክታክ እንኳን መክፈት አትችልም። እኔ ቅድም የላኩልሽን ቪዲዮ አይቼ በቃ አመመኝ፣ ራሴ ታመመኝ። ከቤተሰብ ጋር እንኳን ሆነ እኮ ላጥ ብሎ በቃ ጆጆ በብዛት እኮ ምን እንደሆነ ታውቂያለሽ? ዱባይ ያሉ እኮ በጣም በቃ እንደዚህ ዊርድ አይነት ነገር ያለው በጣም ያስጠላ ነገር ያለው የሀገሪቷንም ገጽ እያጠፉ ነው እንጂ አሁን እኛ ላይ ነው በሌላ ሳይድና በጣም ዱባይ እኮ በጣም የቱሪስት ሀገር ናት። በጣም ቱሪስቶች አሉ። አስወረጋት በጣም ብዙ ቱሪስቶች። ነገራችን ላይ አንድ ነገር ልንገርሽ፣ ያላወቁት ነገር ልንገርሽ። ዱባይ ላይ በጣም ሚሊዮነር ሰውዬ ነበር ነግሬሃለሁ። ወሽሩ ሙራቱ ጎልድ ነው። ወሽሩ የሆነ ስህተት ሰርቶ አንጠልጥለው ነው አውጥተው ያባረሩት እና ማንንም አይሰሙም። ከፈለጉ የሚያውቁ ከሆነ ኢንፎርሜሽን ከደረሳቸው በዚህ ዙሪያ ያሉ ሰዎች አይ ዶንት ቲንክ ሶ የሚያኖራቸውም አይመስለኝም። ለምን ሀገሪቷ የቱሪስት ሀገር ነው። ኦልሬዲ ነዳጇ ነበር። በጣም እንደዚህ ላይክ አሁን እንደዚህ ወንጀል ተደራ በቃ ወንጀልሽን ደብቄልሽ ነው ወንጀልን ደብቄልህ ነው ምናምን ሲሉ ሰው ላይ ጭንቅላቱ ላይ የሚፈጥረው ኦኬ ወንጀል መፈጸም ይችላል ወይ ነው በዚህ ነገር ላይ ወንጀል መፈጸም ይችላል። አልበላም ስጋ አሁንማ ሩዝ በሙዝ ነው የምንበለው። ነገሩ እድሜ ለዚህ ልጅ አንዴ ገላገለኝ ሙዜን ነው ከዚህ በኋላ ጆጆ ችግር የለም። እኔ ሪከመንድ አድርግሻለሁ። የኔ ሬስቶራንት አለ እዛ ዱባይ። አዎ አለ ሬስቶራንት። እኔ ዳግስተር ራሳ ምንድነው? እኔ እኮ ከሁለት ዓመት በላይ እንዴ በጣም ወደ 4 ዓመት ቆይቻለሁ እዛ ዱባይ። አዎ say you swear አቡ ሄልጋ አልናህዳዋን ጋር በጣም ቆይቻለሁ። እንዴ እንትን እና you speak Arabic? شوية እንዴ ጋንግስተር ኦፍ ዘ ማስተር ደግሞ የዱባይ አረበኛ እኮ አንቺ እኮ ኤርፖርታቸው ስትገቢ እኮ ካንዱራቸውን ነስንሰውብሽ ዜጎቹ እኮ ፌንት እኮ ነው ከሰማይ ምን ወደቀ እኮ ነው የምትይው። ያንን ህዝብ ማዋረድ ከባድ ነው። በጣም ተመስገን ብለን እንዲህ በስደት የሄድንበትን ለሌሎቹ ስደተኞች ማበላሸት ነው እንጂ እኛ ላይ ጠግበው እንደዚህ የሚያደርጉት ነገር። በዚህ ላይ ደግሞ ምን እንደሚያደርጉ ታውቂያለሽ? ለምሳሌ ዱባይ ሀገር ስትኖሪ አላውቅም ጅቦዬ እንደዚህ አይነት ነገር ካወቅ አንቺ እኔ ቤት አሁን የሆነ ነገር ተነካክቼ ጓደኞች አሉ አይደለ እንዳለ በጅምላ ነው ጭፍ ዝርፍርፍ አድርገው የሚያባሩሽ። ይሄ ማጣራት ምናምን የለም። ልክ እንደ ኢሮፕ ምናምን እኛ እንደምንኖርበት ሀገር አይደለም። ገባሽ? እዛ ግን የሆነ ከባድ አሩ ነው። እንዴት እንደተዳፈሩ በዚህ ያክል አመት ሾይ አንድ ላይ ስለሚኖር እኮ ነው ጆጆ። ምን መሰለሽ ላይክ ዱባይ ኑሮ አንድ ላይ ነው የምትኖሪ። ልክ እንደ ግቢ ላይክ ዩኒቨርሲቲ ግቢ ስትኖሪ አንድ ላይ አይደለም የምትኖሪ በክላስ ምናምን 8 ላይ ዳስ ዋይ ሶ ማጣራት የሚባለው ሁሉም ነው የምትሳተሽና ማርያም ታውቂያለሽ። አንድ ላይ ተይዘዝሽ ነው በሰው ፋይል የምትገቢው። ጉድሽ ነው በቃ። አንድ ሌባ ጓደኛ ካለሽ 83 ሰው አብሮት ይታሰራል። በጣም ነው እንትን ያልኩት በጣም ነገር ታጣፋል። አርቶ ስደት ላይ የመልስ ምት ኪዳነ ተቷት ነበር። ምን አለ ሚኒሊክ ከአውስትራሊያ በፀጉራቸው የዛፍ ፍሬ ይዘው መጡ ነው ያልሽው? እንትን ደግሞ አለ መለስ መላጣ ስለሆነ ነው እንጂ ይዞ ይመጣ ነበር። የዱባ ፍሬ ይዞ ይመጣ ነበር ይልሻል። እሳቸውማ እንትን ናቸው ፀጉራቸው አንተ ከከከላ የምትባል ጡጦ ይዘት የምትዞር ሰውዬ ይሄን ጭንቅላታችን ለምንድን ነው ለስራ ማን አሁን ይሄ ልጅ ምን መሰለ ይሄንን ነገር ሰርቶ ያመጣው በሁለት ደቂቃ ለምንድን ነው ይሄን ስራ ጭንቅላታችንን ለስራ ማንጠቀምበት እኮ ነው የሚገርመኝ ነገር። እንዴ በምንድን ነው በምን ስራ እንትን እነ ኦባሶንጆ ኡጁሉ ምናምን እኮ የተሰበሰቡት በምን ስራ ላይ ተሰው አይችሉም። ኦባሶንጆ በጣም ከባድ ሁኔታ እያሳለፈ እኮ ነው።
እኔ የሚያሳዝኑኝ በቃ ይሄ ትክክለኛ ሰው ቤት እየሰሩ እዛ እናቷን ለመርዳት ምናምን የሄዱትን ሰዎች እድል ነው የምናበላሸው። ጠግበው እዚህ ቲክታክ ላይ አበባ በሚለቅሙት ሰዎች እነሱ አሁን የሆነ ኑሮ የተደላደለ ነው የሚመስላቸው። እንደዚህ በቃ ኦኬ በቲክታክ ላይ ሰርቼ እበላለሁ በሚል አስተሳሰብ ነው። ግን የእነዛን የምስኪኖቹን ያበላሹባቸዋል። በጣም ወይ ወሰን እኔ አንቺ አሁን እዚህ ሀገር ውጭ ሀገር አሜሪካ እየኖርን እስቲ እንዴት ነው ምን ነው እኔ ዜጋዬን ላለማሰደብ የኔን ዜጋ በእኔ ምክንያት እንትን እንዳይሉ መንገዴን እንኳን ስሄድ በስነ ስርዓት ነጮቹ ገብተው ሀገራቸው ነው ኦፍኮርስ አይደለ አትሊስት የሚመጣው ኔክስት ለኔን ዜጋ ቢሮ ላይ ስጠቀም ስልክ ሳነሳ ወይ የሆነ ትምህርት ሲሆን ላለማጭበርበር ጤነኛ ሰው ሆኖ ለመታየት ለሚቀጥለው ዜጋ በጣም ናይስ ናችሁ እንዲባል ኢትዮጵያ ስሟን ለማስነሳት በጣም ነው ሰው ውጥር ስፔሻሊ ያሳባኩ ምናምን እንደዛ ነው ታውቂያለሽ። እሺ ጆጆ እንትንስ አሁን የወጣውም ግን የሌላዎች እንትን ማለት ሳይሆን ሌሎቹ አሁን እነ ሶማሌ፣ ኬንያ ምናምን ሩዋንዳ የሆነ ወንጀል ሲሰሩ ከተገኙ ምንድን ስታያቸው ምንድን ነው የሚሉት? ኢትዮጵያዊ ነኝ ነው የሚሉት። የራሳቸውን እንትን ራሱ ማስነካት አይፈልጉም። ኤርትራኖችም ላሽ ነው የሚሉ ላሽ በሉም ብሎ ኢትዮጵያዊ ነኝ ነው የሚሉት። ኤርትራዎችማ ምን እንደሚያደርጉ ታውቃለች? ጅቦዬ የሆነ ምናምን መጥፎ ነገር ሰርተው ከተያዙ ኬንያ ወይ የሆነ ሀገር ኢትዮጵያዊ ነኝ ነው የሚሉት። የሚገርም ነገር ካረጉ ግን የራሳቸው ነገር ምን ያህል በሀገር ፍቅር እንዳበዱ ማየት ነው ያለው። ሀገራቸውን ያስነኩ የኛም ሀገራችንን ማስጠማት ያቃደሻ እንደ ሚኒሊክ የሀገር ፍቅር በጣም አስጠርቷል። እነ ኡጁሉ ደግሞ እዚህ ታሪክ ይሰራል። ሰላጣ እየሰራሽ ነው ጆጆ? አዎ ያ ኦያ እንዴት አወቅሽ? አውቅሻለሁ እኮ ሙዝ ደግሞ እየፈለኩ አለኝ። የለም እኮ ሄደ አውቃለሁ። ልታስደምሚው ነበር ሄደ። ወይኔ እንዴት ቻው ያስገባልሽ የለን ነው? አይ በቃኛል አልኩ ማለት አንተ ሁለት ከሆኑ እኮ ይጨርሱናል። በጩኸት አይደሉም አይደሉም እኮ እንጂ መስመጭት ነው። አዎ ይሄ እኔ ከእንትኖቹ ጋር አገናኛቸዋለሁ። ይሄ አወራራቸው ስላላቸው ምናምን ይጮሃሉ አንድ ላይ ሶማሌ፣ ኤርትራኖች እንኳን ሲነጋገሩ ይጮሃሉ። አንድ ሩም ላይ ብታረጊያቸው እና ብታጨቃጭቂያቸው ወጅቦ በእናት እንደዛ እንታረግ ፈልጋለሁ። ቻይና ይግባባሉ፣ አይጮም ብዙ ቻይኖች ይጮሃሉ። አሁን አንድ ቻይና ላይቭ ላይ አይታል ሲንከረፈፍ ከአንዱ ቤት አንዱ ቤት አይገቡም እንጂ ቻይኖች ሲጀመር ይኸውልሽ ቻይና ግማሹ ብረት ድስት ይሰራል ለዚህ ለደደብ ህዝብ፣ ግማሹ አዳዲስ ሞልዌያ ያመጣሉ የሚጨመቅ ይላቸዋል። ሰው ብሩን ይበላል። ገባሽ? እንጀራ መጋገር ይዘውልን መጡ እኮ እንዴ! ጭራሽ ጀበና በነጭ ሰርተውልሻል። አሁን ደግሞ ይመቻቸው እንዴ! አየሽ አይደል? አበሻ ቀሚስ ጀመሩ እዚህ መስራት ታዲያ። ኦኬ 1 second ጀበና ሸክላ ሰሪ ቡዳ እየተባለ አሸማቀውት። አሁን ገና ጥሩ ነገር ርዕስ አመጣ እንጂ ወይ ያንን ታውቃለህ አይደል? ኢትዮጵያ ውስጥ ጀበና የሚሰራ አስተካክሎ ቡዳ ነው ስለሚባል ያበላሸው ግን ቡዳ አይደለም ይባላል። እና አብዛኛውን አበላሽቶ ነበር። አሁን ቻይና እየሰራ ነው እኮ ጀበና አልቀረው ድስት አልቀረው እና እነዛ እንዴት ቡዳ አልተባሉም? ግን እነሱ ሲጀመር አይናቸው የማይበላ ጠባብ ነው። የሚታጠብ እንጀራ ነው ያቀርላል። ሲከዱ ራሱ መሳሪያቸውን አስቀምጠው ነው የሚከዱት። በጣም ምርጥ ህዝብ ነው። ማርያም የት የምን ኤርትራኖች ሲከዱ ራሱ መሳሪያቸውን አስረክበው ነው የሚከዱት ለሀገራቸው። አዎ እግዚአብሔር። ኢትዮጵያስ አረ እዛ ቦታ እንዲሰጠው ይዞ ይሮጣል። 60 ሺህ ነው መሳሪያውን የሚሸጠው።
አንድ ሰሞን መንገድ ሲዘጋ በጣም የሚገርመኝ ነገር ደግሞ እኔ የማልወደው ባህሪ ምን መሰለ፣ ኢትዮጵያ ውስጥ የሆነ ወይ ሎክዳውን ምናምን ሲሆን ወይ ቫይረስ መጥቶ ምናምን ሲል ወይ በሆነ ነዳጅ ሲጨምር ሽንኩርቱን በስቶር ውጭ ብቻ ነው ታውቃላችሁ ወይ? ሽንኩርት ምናምን አሁን ለምሳሌ ነዳጅ ምናምን ይጨምር የለ ነጋዴ ሽንኩርትና ቲማቲሙን እንትን ውስጥ አድርገው ስቶር ውስጥ ቁልፍ የለም እያሉ 2 ቀን ምናምን እኮ ዋጋ ጨምረው ሊሸጡ ነው። ገባ? ኢትዮጵያ ተንከሲስ በጣም ተንከሲስ። አንዱ ዶሮ ማርቢያ ከፈተ ነግሬሃለሁ። ከጎኑ አንዱ ምን እንደከፈተበት እንሽላሊት ያረባል። ዶሮ ሊያጠፋበት እና በቃ እንዴት አንተ ህዝቡ እኮ አንተ ተምች ህዝብ እኮ ነው። ህዝብ አሁን ይቃጠል አይቃጠል እንዴ ትላሪ እንዳና ይወስን። ትግራይ ብቻ ቀርታ ይቃጠል። ኔጫቺ ይሄን ነው እኮ የምንጠላው እኮ ይሄ እንደዚህ ያው ይሄ እንደዚህ